ቢልጌት በብዙ ጉዳዮች ኢትዮጵያ ውስጥ ይሳተፋል በፋውንዴሽኑ በኩል ጠረጴዛ ዙሪያ ላይ ካልተቀመጥን ይበሉናል አይነት ሜኑ ያረጉናል። ኢትዮጵያ እያስተዋወቀች ወይ ደግሞ ኢንቨስትመንትን እየጠየቀች ነበር። አሁን አይ ቲንክ ስትራቴጂካዊ አጋርነት ወደምንለው አብረን እንስራ እነዚህ ነገሮች እኔ ጋር ክፍት ናቸው። አንዱ ትልቁ ኢሹ በነገራችን ላይ የሰው ሰራሽ አስተውሎት ጉዳይ ነበር። ኤአይ ዓለምን ቀጣይ ዘመን እንደሆነ ማመላከቻ ነበር። 5 ሚሊዮን ኮዶርስን ማየት እንችላለን። ሰዎች ኤአይንም ተጠቅመው ወይም ደግሞ ዲጂታሉን ተጠቅመው ዳታ ኢንተርፕሬት ማድረግ እንዲችሉ በፊት አንድ ላይ ቆመዋል ብለን የምንገምታቸው ሀገራት መለያየታቸውንና ፍትጊያ ላይ መሆናቸውን የታየበት መድረክ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬ ወቅታዊ ዝግጅታችን ልናነሳ የወደድነው እንግዲህ ባሳለፍነው ሳምንት በስዊዘርላንድ ዳቮስ ከተማ የዓለም ኢኮኖሚ ፎረም ተካሂዷል። በዚህ ፎረም ላይ ኢትዮጵያም ተሳታፊ ነበረች። በፎረሙ ምን ጉዳዮች ተነሱ የሚሉትን እያነሳሳን ቆይታ ልናደርግ እዚህ ስቱዲዮ እኔ ሄለን ታደሰ ከባልደረቦቼ ቴዎድሮስ ሳህልና አዲስ ጸጋይ ጋር ተገኝተናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ቴዎድሮስና አዲስ እንኳን ደህና መጣችሁ። ወንደና ቆይሽ። ቀደም ሲል እንግዲህ እንዳልኩት ባሳለፍነው ሳምንት የዓለም የኢኮኖሚ ፎረም ተካሂዷል። በዚህ ፎረም ላይ በርካታ የሀገራት መሪዎች፣ ኢንቨስትመንት ሰዎች እንዲሁም ደግሞ ትልልቅ ኩባንያ ኃላፊዎች ተገኝተው ነበርና እንደው ፎረሙ ምን ይመስላል እንዴት ነበር ከሚለውን ጀምረን ጥሩ። ግን ከዛ በፊት እንደው የዳቮስ ወርልድ ኢኮኖሚክ ፎረም ምንድነው መቼ ትንሽ ብናየው ማለት ምንነቱም ጥሩ ይመስለኛል። ስሙ እንደሚያመለክተው እንግዲህ የዓለም ኢኮኖሚ ፎረም ነው። ኢኮኖሚ ጉዳዮችን አንስተው የሚወያዩበት ፎረም ነው። እንግዲህ 56ኛው የዓለም ኢኮኖሚ ፎረም ነው በዘንድሮ ዝግጅቱ የተካሄደው። እንግዲህ 56ኛ ዓመት ነው ማለት ነው አመታዊ ስለሆነ። ስለዚህ የወርልድ ኢኮኖሚክ ፎረም ኢኮኖሚያዊ ጉዳዮች ተነስተው ውይይት የሚደረግበት በመሆኑ ብዙ ጊዜ የሀገራት መሪዎች አልነበሩም። ከዚህ በፊት ሲቋቋም አካባቢ የነበረው ትኩረት የሚያደርጉት የኩባንያ ኃላፊዎች፣ ባንክ ዘርፍ ላይ ያሉ ኢንቨስተሮች፣ የቢዝነስ መሪዎች ተሰብስበው ኢኮኖሚያዊ ጉዳዮች፣ ፋይናንስና ኢኮኖሚን የተመለከቱ ኢንቨስትመንት የተመለከቱ ጉዳዮች አመቱ አንኳር ጉዳዮችን አንስተው የገጠሟቸውን ችግሮች በማንሳት መፍትሄ አቅጣጫ አስቀምጠው ይለያዩ ነበርና እንግዲህ የዓለም ስርዓት እየተቀየረ መጥቶ በፊት የነበረው የዓለም ስርዓት ዓለም አቀፍ ግንኙነት ላይ ስቴቶች አገራት ብቻ ነበሩ ዋና ተዋናይ የሚባሉት። አሁን ተዋናዩ ብዝሃ ተዋናይ ያለበት ነው። አገሮች አሉ፣ አገር ያልሆኑ ተቋማት አሉ። ለምሳሌ የኢንተርናሽናል ኦርጋናይዜሽኖች አሉና ዩኤንን የመሳሰሉ ሌሎች ደግሞ ኢቭን በአሁኑ ሰዓት የግለሰቦች ጭምር በዓለም ስርዓት ላይ ተጽዕኖ የሚያደርጉ አካላት እየሆኑ መጥተዋል ግለሰቦች በራሳቸውና አሁን እንግዲህ በሂደት ዛሬ ላይ እንደምናየው ከ130 ሀገራት መሪዎች ተሳትፈዋል። እንግዲህ ፖለቲካ መሪዎች ማለት ነው። ይሄ የርዕሰ መንግስታቶች ተሳትፎ አድርገውበታል። ከዛ በተጨማሪ ግን ቅድም ያልናቸው የኩባንያ መሪዎች፣ የቢዝነስ ዋና ስራ አስፈጻሚዎች፣ ተመራማሪዎች እነኚህ ሁላ የቴክኖሎጂ ኩባንያ ባለቤቶች እነ ኤሎን መስክ እና ቢል ጌት ሁላ ተሳትፎ አድርገዋልና ርዕሰ ጉዳዩም ብዝሃነት ያላቸው ርዕሰ ጉዳዮች ናቸው። ከኢኮኖሚክና ቢዝነስ ወጥቶ አሁን ጂኦፖለቲክስ አለበት፣ ሰው ሰራሽ አስተውሎት አለበት፣ የፋይናንስ ስርዓት አለበት። ያው ኢኮኖሚ ነው እሱም እና አሁን ያለው ይዘቱ በጣም እየተቀየረ የተቀመጠ አሁን ያለው ይዘቱ ብዙ ተሳታፊ ያለበት ከብዙ ሴክተሮች የመጡ አካላት ያሉበት እንደገና ደግሞ የሚነሱት ርዕሰ ጉዳዮች በዚሁ ረገድ ከፍ ብለው እየተስተናገዱበት ነውና አሁን እንግዲህ እዚህ ለ56ኛው ላይ ደርሰናል። በዚህ አመት ምን ጉዳዮች ተነሱ የሚለው ደግሞ ብናይ ጥሩ ነው። አዎ እንዳልከው እየሰፋ ነው የመጣው በይዘትም በተሳታፊ መጠን እንዲሁም በርዕሰ ጉዳይ ማለት ይቻላል። በሶስቱ መልኩ ከጀመረበት ጊዜ ወዲህ ስናየው ብዙ አይነት ለውጦች አሉት። በተጀመረ አካባቢ እንደሚታወቀው ያው የተቋማት ጉዳይ፣ የቢዝነስ ተቋማት ጉዳይና የነሱ ውይይት ነበር ትኩረት የሚያደርገው። ግን እነሱ የሚወያዩት ሀሳብ ያው መፈጸም ስላለበት የሀገራትና የዓለም ኢኮኖሚም ላይ በጣም ተጽዕኖ የሚያሳድሩ ናቸው። እንደምታውቀው አንተ ያነሳቸው ግለሰቦች ናቸው እንጂ የሚያስተዳድሯቸው ተቋማት ዓለም ላይ ተጽዕኖ የሚያሳይ የዓለም ኢኮኖሚም ላይ የዓለም አስተዳደርም ላይ የዓለም
ፓወር የሚባለውም ላይ ተጽዕኖ የሚያሳድሩ ሰዎች ናቸው። ትላልቅ ካምፓኒዎች ዓለምን የሚለውጥ ስራ የሚሰሩ ናቸውና የነሱ የሚሰሩትን ስራ ደግሞ በሀገራት ደረጃ መፈጸም ስላለበት የሀገራት መሪዎች እንዲካተቱበት ሆኖ ቀርቧል። የሀገራት መሪዎችም የራሳቸውን ሀሳብ ተሞክሮ በሀገራቸው ተፈጻሚ ያደረጓቸውን አጠቃላይ ስራዎችን የሚያቀርቡባቸው አንዱ ካንዱ ተሞክሮ የሚወስድበት አይነት መድረክ ሆኖ ቆይቷል ማለት ነው። የዘንድሮ ደግሞ ትንሽ ለየት የሚያደርገው የነበረውን ለአመታት የቆየውን የኢኮኖሚ አውዱንም ትንሽ ሰፋ አድርጎ ወደ ጂኦፖለቲክስ እና የፖለቲካውንም አምድ በደንብ ረግጦ ታይቷልና ይታወቃል። ኢኮኖሚው ሁሉ ነገር ውስጥ አለ። የዓለም ኢኮኖሚ የሚለዋወጥባቸው ሁኔታዎች ሁሉ ፖለቲካውን ይለውጡታል። የሀገራትን የፓወር ሜጀርመንትም ጭምር እኮ ነው። የፓወር መለኪያ ነው። አሁን እየተገዳደሩ ያሉ በግራ በቀኝ እየተሳሳቡ ያሉ ኃይሎች ትልቁ መሳሪያቸው ኢኮኖሚያቸው ወደዚህ ሀገራትን ወደዚህ ለመሳብ እየሞከሩ ያሉት ትልቅ ጃይንት የሆነ ፓወር ስለፈጠሩ ነውና እሱ ፓወር የተፈጠረው በኢኮኖሚ ስለሆነ ከኢኮኖሚው ማምለጥ አይችልም። የሀገራት የጂኦፖለቲካ ጉዳይና በደንብ መሰረት ይዞ የተወራበት መሪዎች ቃል በቃል የተመላለሱበት እንካ ሰላንቲያ የሚመስል አይነት ንግግር የተናገረበት በእርግጥ ከዚህ በፊትም በተደጋጋሚ አንስተውታል። ነገሩን ያስነሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸውና እሳቸው አንድ ኢሹ ናቸው በዚህ ጉዳይ ላይ። በኢኮኖሚ ፎረሙ ላይ ሁሌም በሄዱበት ሁላ የሚያስቡትን ነገር ነው የሚናገሩት። ጉዳዩ ቦታው ነው አይደለም የሚለውንም ማወቅ አይፈልጉም። ስለዚህ ባገኙት አጋጣሚ ነው የሚናገሩት። በተደጋጋሚ ተናግረውታል የግሪንላንድን ጉዳይ። እዚህም የዓለም ኢኮኖሚ ፎረም ላይም አንጥተው ተናግረውታልና ከግሪንላንድ ጉዳይ በተጨማሪ ደግሞ ካናዳ ትልቅ ሀገር ነች፣ ሉዓላዊ ሀገር ነች። የካናዳንም እንደ አንድ ግዛት የመቁጠርና በዚሁ ኢኮኖሚን እንደ አርጩሜ እንደ መግረፊያ ለመጠቀም አስበዋልና ግሪንላንድን እንጠቀልላለን ሲሉ ኃይልንም አማራጭ አድርገው ነው። የካናዳ ግን ለየት የሚያደርገውና እዚህ ኢኮኖሚ ፎረሙም ላይ ትኩረት ይዞ ብዙ ሀገራትን ያነጋገረው ኢኮኖሚያዊ ጫና ነው። ያው እንደሚታወቀው ብዙ ሀገራት ላይ የታሪፍ ጫናን ከፍ አድርገው መቅጣት የሚፈልጉትን እየቀጡ ነው። ግን የካናዳ ብዙ ምርቶች ወደ አሜሪካ የሚገቡ ምርቶች ነው ያሏት። በሱ ጀምረዋል። እንግዲህ ከዚህ በኋላ ሌሎች የኢኮኖሚ ቅጣቶችና ተጨማሪ የሆኑ ጫናዎችን በማሳደር አቅም ማሳነስ ነው። እንግዲህ የሀገሪቷን አቅም ትልቁ ፓወር እንዳልነው ኢኮኖሚ ነው። የጦር ኃይሉ ምኑም የሀገሪቱ የሚመራው በኢኮኖሚውና ኢኮኖሚውን ማንገዳገድ አላማዬ ብለው ተነስተዋልና የካናዳው ጠቅላይ ሚኒስትር ማርክ ካርኒም ለዚህ ምን ላይ ሰጥቷል። አይ ቲንክ ሌላ የዓለም ኃይል እንዲፈጠር ነው ጥያቄ ያቀረቡት ካርኒና በተለይ መሀከል ላይ ያለ ነው። በኢኮኖሚያቸው ጥሩ ናቸው፣ ግን የኃይል ፓወሩን ትልቁ ላይ ያልደረሱት በተባበሩት መንግስታት የጸጥታው ምክር ቤት ድምጽ መሻር መብት ያልተሰጣቸው ግን በኢኮኖሚ ጥሩ ያደጉ ሀገራት መደጋገፍ አለብን፣ በጠረጴዛ ዙሪያ መቀመጥ አለብን። ቃል በቃል እንደውም ብዙ ታዳሚዎችን ፈገግ አስብሏል። ግን የተናገሩት ምንድነው በጠረጴዛ ዙሪያ ላይ ካልተቀመጥን ይበሉናል አይነት ሜኑ ያረጉናል ያሉትና እኛ ጠረጴዛውን ቀድመን ካልያዝን ሜኑ ነው የምንሆነው የሚል ንግግር ነው የተናገሩትና ይሄ ሌላ የዓለምን ሌላ ጂኦፖለቲካሊ የሆነ የተደራጀ ኃይል ለመፍጠር እንቅስቃሴ አድርገዋል። ለሀገራትም ግብዣ አድርገዋል። በነገራችን ላይ አውስትራሊያም እንደዚሁ በተባበሩት መንግስታት ጸጥታው ምክር ቤት ላይ በድምጽ የመሻር ላይ ብዙ ቦታ የላትም። ደቡብ ኮሪያንም ብራዚልንም እንዲሁ ብራዚል እንደምናውቀው በሌላኛው ጎራ በብሪክስ አቋም አለች። ግን ብሪክስ ውስጥ ያሉ ደግሞ እኛ መሀል ላይ ያለን ሀገራት በጋራ ተሰባስበን ኢኮኖሚያችንንም እርስ በርስ መደጋገፍ አለብን፣ እንዲሁም ደግሞ ፖለቲካሊ መደጋገፍ አለብን ብለዋልና የዘንድሮ ትንሽ ለየት የሚያደርገው አንዱ ጂኦፖለቲካ ነው። ሌላው ደግሞ ብዙ መከፋፈልና መጓተት የነበረበት ነው። አንድ ላይ አልታየም። የምዕራቡ ዓለም እንደውም እንደሚጠበቀው የሚጠበቀውን አንድነት አልነበረም። እንደው ለምሳሌ ያክል አሁን በግሪንላንድ ጉዳይ የአውሮፓ ህብረትና የአውሮፓ ሀገራት ከአሜሪካ ጋራ በተቃራኒ ጎራ ነው የቆሙት። ከዛ በተጨማሪ ቅድም እንዳልከው ካናዳ በቅርቡ ከቻይና ጋራ
የኢኮኖሚ ስምምነት ተፈራርማለች። በዚሁ በታሪፍ ጦስ ነው እንግዲህ ወደ ቻይና ያማተረችው። እንደውም በፊት ጥሩ ግንኙነት አልነበራቸውም ከሁዋዌ ጋር በተያያዘ ካናዳና ቻይና። አሁን ግን ይህን ጉዳይ እንትን ብለውት አለስልሰውት የንግድ አጋርነት ስትራቴጂክ ስምምነት ተፈራርመዋል። ወዲያው ትራምፕ ምንድን ያደረጉት 100% ካናዳ ላይ ጥላለሁ ታሪፍ የማለት ነገር መጥቷል። እና የካናዳውም ጠቅላይ ሚኒስትር ያሉት ምንድነው አማራጫችንን ማስፋት አለብን፣ የዓለም ስርዓት እየተቀየረ ነው። በዚህ ጉዳይ ላይ የተናገሩት እንደውም አንዱ ቁልፍ የነበረው ሁነት የካናዳው ጠቅላይ ሚኒስትር ንግግር ይዘት ነበር። በጣም ብዙ የተወራበት ብዙ ነገሮችን የዳሰሰና አሁንም አሜሪካ የዓለም ስርዓት በፊት አንድ ላይ ቆመዋል ብለን የምንገምታቸው ሀገራት መለያየታቸውንና ፍትጊያ ላይ መሆናቸውን የታየበት መድረክ ነው። በጂኦፖለቲክሱ ረገድ ጀርባ መሰጣጣት ይታያል። በተለይ የማትጠብቃቸው ሀገራት ባለፉት ዓመታት ለረጅም ጊዜ በሁሉም መድረኮች ላይ ጎን ለጎን ቆዩት። ለምሳሌ የዩኬን እና የአሜሪካንን ጉዳይ የብሪታንያን ማለት እንችላለን በብዙ በጦርነቶች ባለፈው ዓመታት በነበሩ ከሁለተኛው ዓለም ጦርነት ወዲህ ጎን ለጎን ትከሻ ለትከሻ ቆመው ነው በሁሉም ነገሮች ላይ የሚተባበሩት። ነፋስ ገብቶታል ትራንስአትላንቲክ ያለበት ሁኔታ ግን በጣም አሳሳቢ ነው። ያው የኔቶን አባል ሀገራት ከመንካት ከአውሮፓ ህብረት አባላት ካለ መነካካት ጋር በተነሳ የብሪታንያ ውጭ ጉዳይ ሚኒስትር ኬር ስታርመርም ተቆጥተዋል። ጠቅላይ ሚኒስትሩ ቁጣቸውን ገልጸዋልና ቁጣም ያየለበት ነው። ከዛ ውጪ ወጣ ባለመልኩ ደግሞ የአዳዲስ ቴክኖሎጂዎች የኤአይ ዓለምን ቀጣይ ዘመን እንደሆነ ማመላከቻ ነበረ። ምክንያቱም ኢኮኖሚ በሱም ይወሰናል፣ በዲጂታላይዜሽን ይወሰናልና እሱም አንድ አካል ሆኖ ታይቷል። በዚህ I think የፓወር እንትን እኮ ነው ማለት አሁን እዚህ ጂኦፖለቲካው ጋር ቀደም ስናነሳ አሜሪካም ሌሎችም ብቻ በኢኮኖሚ የሚሆን በልጦ የመገኘትን ሰልፊሽ ልንለው እንችላለን። የአሜሪካን ሙቭመንት ግን ስቲል በልጦ ለመገኘት ከሚደረግ ፉክክር የተነሳ ነው ስቲል ጤናማ ላይሆን የሚችል ቢመስልም ሶ እንዳልነው ነው። ቀጣይ ከዚህ ከጂኦፖለቲካው ባሻገር ደግሞ በዲጂታልና በኤአይንም በተመለከተ በተለይም ደግሞ በጤና ዘርፉም ጋር ተያያዘ ጉዳዮች ተነስተው ነበር። ቅድም እንዳልነው ነው ብዝሃ ርዕሰ ጉዳዮች ናቸው የተነሱት። አንድ ኢኮኖሚክ ጉዳዮች ተነስተዋል፣ ከዛ ውስጥ ደግሞ የጤና ጉዳይ ተነስተዋል። እንደውም የኛ ልኡካን ቡድን እንደተሞክሮ ካጋራቸው ጉዳዮች አንዱ በጤና ዘርፍ ዲጂታል ቴክኖሎጂን በመጠቀም ጤና ተደራሽነትን በተለይ ደግሞ በገጠሩ ማህበረሰብ ተደራሽ ለማድረግ የተሰሩ ስራዎችን እንደተሞክሮ አቀርበናል እና እንዳያችሁት ኤለን መስክ ነበሩ የኤንቪዲያ ኃላፊ ዋና ስራ አስፈጻሚ የነበረው ሰውዬ እሱም እዛ ነበረ። ብዙ ሰዎች ነበሩ። አንዱ ትልቁ ኢሹ በነገራችን ላይ የሰው ሰራሽ አስተውሎት ጉዳይ ነበረ። ሰው ሰራሽ አስተውሎትን ምንድነው እንደውም የኤንቪዲያው ሰውዬ ያለው ታዳጊ ሀገሮች የራሳቸውን የሆነ ዲጂታል ኢንፍራስትራክቸር መገንባት አለባቸው። የራሳቸውን ሰው ሰራሽ አስተውሎት ገንብተው የተፈጠረውን የቴክኖሎጂ ጋፕ ማጥበብ አለባቸው። ለዚህ በትብብር መስራት ያስፈልጋል ሲል በሌላ በኩል ደግሞ የኤአይን የሰውን ህይወትና ለልማት አስተዋጽኦ እንዲያደርግ ወደ ትግበራ መገባት አለበት ኤአይን በተመለከተ የሚል ጉዳይ መጥቷልና የኢምፕሊሜንቴሽኑን ጉዳይ ተነስቷል። በዚህ ረገድ የኤለን መስክ ሂውማኖይድ ሮቦት የሚባለውን እንደዚሁም ደግሞ በኋላ ቴስላም የተመለከተው ጉዳዮች ማብራሪያ ያቀርቧል እና ቴክኖሎጂዎችን በተለይ ኤአይን ሰው ሰራሽ አስተውሎትን በመጠቀም ረገድ ዓለም አቀፍ ጉዳይ ሆኗል። የዓለም አንገብጋቢ ጉዳይ ሆኗል። የሰው ልጆች ህይወት አንድ አብዮት ነው የተባለው ብዙ ስራዎችን የሚሰራ ነው፣ ለብዙ ልማት ያገለግላልና ይህንን ነገር ወደ ትግበራ እንዴት እንግባ የህግ ማዕቀፍ ተበጅቶለት ምክንያቱም የተለያዩ ሀገሮች የተለያዩ ስጋቶችም አሏቸው። በዛው ረገድ የሰራተኛ ያፈናቅላል የሚል ነገር አለ፣ ላልተገባ ተግባር ሊውል ይችላል የሚል ፍራቻዎች አሉ። አንዳንድ ምልክቶችም ስለነበሩ በቅርቡ ጊዜ የዲፕፌክ ጉዳይ፣ ሚስኢንፎርሜሽን፣ ዲስኢንፎርሜሽን ጉዳይ ብዙ ነገሮች አሉ። ሳይበር ጥቃት አንጻር እንደዚህ አይነት ነገሮች ስላሉ የሆነ ህግ ማዕቀፍ ይውጣለት የሚል ጉዳይ ተነስቷል። ለጤናን በተመለከተ ደግሞ ቅድም እንዳልኳቸው የጤናን ፋይናንስ በማድረግ ረገድ የዓለም የጤና አገልግሎት በዓለም ላይ በጥሩ ሁኔታ እንዲዳረስ ለማድረግ
በሚችሉ ጉዳዮች ላይ ሁላ ተነስተዋልና ኢትዮጵያም እዚህ ላይ የሰራቻቸው ስራዎች በገንዘብ ሚኒስትሩ አቶ አህመድ ሺዴ አማካኝነትና በማብራሪያ ተደርጓል ለተሳታፊዎቹ ማለት ነው። አይ ቲንክ ኤአይ ቅንጦት አይደለም ማለት ብንጠቀማቸው እንዳልነው ሰው ተኮር ለሆኑ ተግባራት ነውና አዳጊ ሀገራት የሚሆኑ በማደግ ላይ ያሉ ሀገራት ቴክኖሎጂውን አዝሎንጋስ በጥበብ እስከተጠቀምንበት ድረስ እንዳልነው ነው። አሁን በገጠር አካባቢ ያለውን የጤና ዘርፍ ማገዝ ሰፖርት ተደርጎ ማለት ነው። ስቲል ኤአይ ሚስቴክ ሜክ ያደርጋል፣ ግን ደግሞ በሰው ሰፖርት ተደርጎ የሰውንም ፕራይቬሲ ሳይጋፋ አንድም ቅድም ቴዳ እንዳነሳው ሚስ ኢንፎርሜሽን እና የሰውን ግላዊነትም ሳይጋፋ እነዚህ ነገሮች ኮንትሮል አድርገን መጠቀም ከቻልን እንትን አይደለም ኤአይ ብዙ ሰዎች ሁሉም ቦታ ነው አፕላይ የሚደረገው። በነገራችን ላይ አሁን አግሪካልቸር ላይ ያለ፣ ጤና ላይ ያለ፣ ትራንስፖርት ላይ ያለ፣ ኢቭን ወርፌር ላይ ጦርነትም ላይ አሁን የሚመረቱ የወርፌር መሳሪያዎች በሙሉ ኤአይን ሁላ እየተገጠመላቸው ነው። ለምሳሌ አሁን በቅርቡ የተመረቱ አዳዲስ የሚሊተሪ ጋጀቶች ኤአይ እየተገጠመላቸው ነው። ልማትም ላይ እንደዚሁ ነው፣ አግሪካልቸርም ላይ እና አፕላይ የማይተገበርበት ዘርፍ የለም። በጣም ቁልፍ ሆኗል ማለት ነው። እዚህ ፎረም ላይ እንግዲህ አንስተነዋል። ብዙ መሪዎች ተገኝተዋል። ከ3000 በላይ ሰዎችም ተሳትፈዋልና አሁን ትልቅ መድረክ ነው የዓለም ኢኮኖሚ ፎረም። ሀገራት ልምዳቸውን ለማጋራት የሚጓጉበት፣ ከልምድ ለመቅሰም የሚጓጉበት ነው። ከዛ ውጪ የእርስ በርስ ግንኙነትም ያለ ነው። ቀደም ሲል እንዳነሳ ነው ብዙ አይነት የኢኮኖሚው ዘርፍ ላይ ያሉ ሰዎች አሉ። ከነሱ ጋር የምንገናኝበት እድል ነው የሚፈጥርልን ማለት እንችላለንና በዚህ መድረክ ላይ ኤአይ መምጣቱ ቀጣዩ ዘመን ከዛ ማምለጥ እንደማይቻል ቀድሞ የነገረን ይመስለኛል እኔ በግምቴና የኤአይ ጉዳይ የዓለምን ኢኮኖሚ ጉዳይ ወሳኝ ሊሆን እንደሚችል የዓለም የሰው ልጆችን የስራ እና የሰው ልጆችን የጤና ጉዳይም ወሳኝ ሊሆን እንደሚችል አመላካች ነው ብዬ አስባለሁና የተሳተፉትም ሰዎች እንደምናየው ያው ኤለን መስክ ብዙ የኤአይ ውጤቶች ላይ እየተሳተፈ ነው ያለው። የተደራሽነቱን አቅም ለማሳደግም እንግዲህ ኤአይ ትልቅ አቅም ይሆናል ተብሎ ይጠበቃል። እንደ ኢትዮጵያ ያሉ ታዳጊ በማደግ ላይ ያሉ ሀገራት ወይም አዳጊ የምንላቸው ሀገራት የኤአይን ተደራሽነት ከፍ በማድረግ ሁሉም ሴክተር ላይ ያላቸውን ለውጥ ማምጣት ይችላል። የሌሎች ሀገራትን ተሞክሮ ስናየው ጤናው ዘርፍ ላይ ያለው የኤአይ ተሳትፎ በጣም ከፍተኛ ነው። እንደምናየው እንግዲህ የሰዎችን አካል ዲያግኖሲሱንም አጠቃላይ ብዙ የሕክምና ሴክተሮች ላይ የኤአይ አገልግሎት ከፍተኛ ደረጃ ላይ ደርሷል። አሁን ጥያቄው ግን የዓለም የጤና ደረጃ በየሀገራቱ ልዩነት አለ። የጤና ሲስተሙ ሀገራት ያሉበት የጤና ስርዓት ደረጃና እንግዲህ ኢኮኖሚያቸውን በማሳደግ ላይ ያሉት አዳጊ ሀገራት ያሉባቸው ደረጃ የተለያዩ ናቸው። ኤአይ አሁን በምን መልኩ የትኛው ጋር መምጣት አለበት የሚለው ወደፊት የምንጠይቀው ይሆናል ማለት ነው። ምክንያቱም እኛ ገና ተደራሽነቱ ላይ ነው እየሰራን ያለ ነው። ብዙ አካባቢዎች ላይ የጤና ሴክተሮችን ማድረስ ነው፣ የጤና ተቋማትን ማድረስ ነው። የብዙ የታዳጊ ሀገራት ፈተና እሱ ነው። አሁን ከሳይንሱ ከምርምሩ በፊት ሰዎች ጋር ይደርሳሉ፣ በአቅራቢያ የጤና ተቋማት አሉ የሚለው ነው ኢትዮጵያ ከፍተኛ ስራ እየሰራችበት ያለውና እሱንም ልምድ ነው እንግዲህ የገንዘብ ሚኒስትሩ አህመድ ሺዴ ሼር ያደረጉት ለሌሎች ሀገራትና በሌሎች ዓለማት ግን እንደምናየው ኤአይ እየሰራ ያለው የቀዶ ሕክምናውን አንስቶ እስከ ትናንሽ ጉዳዮች ላይ የጤና የመድኃኒት አቅርቦትን በተመለከተ አሁን ከ4 ሳምንታት በፊት ቻይና ውስጥ ያለው የጤና ተቋማት የሰንሰለትና አሰራር ሰው ቤቱ ሆኖ እንዴት መታከም እንደሚችል የኤአይ ውጤቶች ቤቱ ድረስ ተልከውለት እንዴት ቤቱ ድረስ ሕክምና ተደርጎለት እንደሚያልፍ አንድ ዶክመንታሪ እያየው ነበርና እሱ እንግዲህ ወደፊት የምንሄድበት ነው። ግን አሁንም በእኛ ደረጃ አይ ቲንክ ከ3-4 ወር በፊት እኛም ጋር በዜና መልክ ሄደ ነበረ። አዲስ አበባ ላይ ያሉ የጤና ተቋማት እንግዲህ የኤአይውን ደረጃ መጀመሪያው እንግዲህ ዲጂታል ማድረግ ነው። ዲጂታላይዜሽኑ ላይ በደንብ እየሰሩ ነው። በፎረሙ ላይ ኢትዮጵያ ካቀረበችው መረጃ አንዱ በገጠር አካባቢ ላሉ ማህበረሰብ
የተለያዩ ሕክምና ግብአቶችን በድሮን የመላክ ተደራሽነት በማድረግ ረገድ ጥቅም ላይ መዋሉን ገለጻ ተደርጓል። እንግዲህ አገራችን እንደሚታወቀው በዲጂታል ጉዳዮች ላይ በፖሊሲ ደረጃ ተቀርጾ ዲጂታል ስትራቴጂ 2025 ሙሉ ለሙሉ ትግበራው አልቆ ወደ 2030 ገብተናልና በርካታ ስራዎች ሰርተናል። ዲጂታል ላይ እየሰራ ነው። ብዙ ስራዎች ይቀሩናል ገና ብዙ ነገሮች፣ ምክንያቱም ዓለም በፍጥነት እየተቀያየረ ስለሆነ እኛም በዛው ልክ መሄድ ይጠበቅብናል። እንግዲህ ዲጂታልን በተመለከተ ምን ስራዎች ተሰሩ ብለን ብናነሳ አንዱ በፖሊሲ ደረጃ መውጣቱ ራሱ ትኩረት መሰጠቱ አንድ ትልቅ መሰረታዊ ጉዳይ ነው። ምክንያቱም የዲጂታል መሰረተ ልማትን ለመገንባት ለማሰራጭ በየቦታው ለማስፋፋት መሰረቱ መጀመሪያ መሰረተ ልማቱ መጣሉ ላይ ነው። ከሱ ጀመር በርካታ ስራዎች ሰራን። የሰው ኃይል ልማት በኩል ለምሳሌ ኮደር 5 ሚሊዮን ኮደር ስልጠናዎችን በሰፊው ስራ ሰርተናል። ከዛ በተጨማሪ ደግሞ ተቋማት ላይ ዲጂታላይዝ የማድረጉን ስራ ለምሳሌ መሶብ የአንድ ማዕከል አገልግሎት በየክልሉ እየተስፋፋ ነው። ይሄ ነገር ቀላል ጥረት አይደለም፣ ቀላል ትግበራ አይደለም። ምክንያቱም በርካታ ተቋማት በአንድ መሶብ ሰው መጥቶ ከቴክኖሎጂ ከወረቀት ንክኪ የጸዳ የሆነና ሰዎች በቀላሉ ሄደው የሚፈልጉትን መረጃ ብቻ በማስገባት የሚፈልጉትን አገልግሎት ያገኛሉ። አንደኛ ቀልጥፍና አለው፣ ጥራት አለው፣ የመረጃ መዛባት አይኖርም። ከቦታ ቦታ ሄደው አንዱ መረጃ ማምጣት መውሰድ መመለስ የሚባል ነገር ይቀራል በጊዜ ረገድና ግልጸኝነት ያለው ትራንስፓረንት የሆነ አሰራር ይፈጠራል። በፋይናንሻል ስርዓት እንደምታዩት ብዙዎቹ ክፍያዎቻችን በዲጂታል እየሆኑ ነው። ይሄ ትልቅ እምርታ ነው ለኛ፣ ብዙ ለውጥ ያየንበትና ብዙ እየሰራን ያለንበት በቀን ተቀን ህይወታችን ለውጡ እየነካነና በህይወታችን እየዳሰሰው ያለ ጉዳይ ነውና አሁን ባለ ፋይናንሻል ክፍያ ማንም ሰው መንቀሳቀስ የማይችልበት ዘመን ደርሰናል እና ይሄ በጣም ብዙ እየሰራንበት ነው፣ ብዙ እየሄድንበት ያለ ነው ጉዳይ ነው። ይሄን በተመለከተ እንግዲህ ልኡካን ቡድኑ ማብራሪያ አድርጓል ማለት ነው እዛ ጉዞ ላይ። ሌላው ደግሞ ያነሱት ቀጠናዊ የኃይል አቅርቦትና ዘላቂ የሆነ ወይም ደግሞ ኢኮኖሚ እንትኑ ፍላክቹዌት ማድረግ ወይም ደግሞ ጽኑ የሆነ የማይዋዥቅ የሆነ አሁን ለምሳሌ ማለት ኢትዮጵያ ብዙ ጊዜ የምንታወቀው በቡና ገበያ ወይም ደግሞ ቡና በመላክ ሆኖ ግን የቡና ኢኮኖሚው የሆነ ነገር ቢያጋጥመው አማራጭ ብዛ ኢኮኖሚ ተጽዕኖችን መቋቋም የሚችል ኢኮኖሚ ብለውታል። ይሄ ሰስቴኔብል ሬዚሊየንት እና ሰስቴኔብል የሆነ ቀጣይነት ያለው ሬዚሊየንት የሆነ ለነገሮች የማይበገር አይነት ኢኮኖሚ መስራት አለብን ነው። እንግዲህ የዓለም ኢኮኖሚ እንደሚታወቀው ሁሉም ሀገራት አንድ ዘርፍ ላይ ትኩረት አድርገው እንቀሳቀሳሉ። እንደ ሀገራት እንግዲህ ሁላችንም አለን የምንለው አለ። ለምሳሌ አንድ ሀገር እንጥቀስና በነዳጅ ምርት የታወቀች ሀገር ነዳጁ ባይኖር ምን ትሆናለች የሚለውን ነው ዓለም የሚያስበው። ከነዳጅ ውጪ ኢኮኖሚዋ መንቀሳቀስ ይችላል ወይ? ነዳጅ ቢቀንስ ኢኮኖሚው አይንገራገጭም ወይ የሚል ወይም ደግሞ ተጨማሪ የሆኑ መንገዶች አሉ ወይ የሚለውን ማወቅ ይፈልጋሉ የዓለም ሀገራትም አጠቃላይ ዓለምም ኢኮኖሚዋ በዛ ልክ ነው መሰራት ያለበትና ነገሮች ባጋጣሙ በትናንሽ ጉዳዮች በሙሉ የሚንገራገጭ ኢኮኖሚ ከተፈጠረ አስጊ ነው የሚሆነው። ለምሳሌ ግጭቶች አሉ ዓለም ላይ ሁሉም ቦታዎች ላይ፣ ግን ሀገራት በተቻለ አቅም ያንን ግጭት አልፎ የሚወጣ ኢኮኖሚ ይመሰርታል። ዓለም ላይ የኮቪድ ችግር አጋጥሞ ነበር ከ4 ዓመታት በፊት ይመስለኛልና ብዙ ሀገራትን ኢኮኖሚ ነክቷል። እሱ ይመስለኛል አንደኛው ብዙ ሀገራትን እንዲነቁ ያደረገውና እንዲህ አይነት ችግሮች ሲከሰቱ ኢኮኖሚው ይዘልቃል ወይስ ይንገራገጫል ወይስ ይወድቃል የሚለው ነው ያሳሰባቸውና ሀገራት ላይ እሱ አይነት የኢኮኖሚ መሰረት ያስፈልጋል። በትናንሽ ነገሮች የማይደነግጥ ኢኮኖሚ ማለት ነው። እሱን ለመመሰረት እንግዲህ አንዱ የፋይናንስ ስርዓቱ ላይ ያለውን አሰራር ማስተካከል ነው የሚል ግምት አለ ማለት ነው። የፋይናንስ ስርዓቱ እንግዲህ ምንድነው መሆን ያለበት? ዘላቂ ፋይናንስ ስርዓት ብለው ነው ያስቀመጡት ገንዘብ ሚኒስትሩና ዘላቂ ፋይናንስ ስርዓት ማለት ፋይናንሱ አንድ የሆነ
አቋም ሊኖረው ይገባል ማለት ነው። እነዚህ እንግዲህ በአማርኛው አላቅም ዲተርማይን የሚያደርጉት ወይም ደግሞ የሚያውቁትና የሚያስተካክሉት ነገሮች አሉ። የፋይናንስ ስርዓቱን ማለት ነው። አንደኛው አካባቢያዊ ሁኔታ አለ። አካባቢው ላይ ያለው ኢኮኖሚ ምን ይመስላል የሚለው ነው። ሌላው ሶሻል ያለ ሶሻል ማለት ያው አካባቢውን የሚያንቀሳቅሰው የሰው ኃይልንም የሚጨምረው ነው ማለት ነው። ሌላው ደግሞ ጋቨርንመንትም እዚህ ጉዳይ ላይ ትልቅ ቦታ አለው ማለት ነው። ምክንያቱም አንደኛ ስርዓቱን የሚዘነጋው መንግስት ነው። ፖሊሲ የሚያወጣው የሚተገብረው ተፈጻሚ እንዲሆን የሚያደርገው መንግስት ነው። ከሰራተኛውና ከቢዝነስ ኢንቫይሮንመንቱ ከኢኮኖሚ ኢንቫይሮንመንቱ ባሻገር የመንግስት አቋምም ከፍተኛ መሆን አለበት። መንግስትም ራሱን ትራንስፓረንት ማድረግ አለበት፣ ግልጽኝ ማድረግ አለበት። ፋይናንስ ላይ የሚደረጉ እንቅስቃሴዎች በሙሉ ግልጽ መሆን አለባቸው። የአጠቃላይ የፋይናንስ ስርዓቱ ላይ ያለ አሰራር በሙሉ ከሙስና የጸዳ መሆን አለበት። ይህንን መንግስት በበኩሉ ያለውን እንቅስቃሴ ማስተካከል አለበት የሚል አቋም አለ። እንግዲህ ዘላቂ የሆነ የፋይናንስ ስርዓትን ለመገንባት የመንግስት የራሱ ድርሻ አለው። የማስፈጸም አቅሙን ማሻሻል ብለው ተጠቅሰዋል። ስራ ፈጠራ ምድልን ማመቻቸት እንዲሁ እነዚህ ማለት እንዳልነው ቅድም እንዳልነው የዲጂታላይዜሽን ወይም ኤአይ አርቲፊሻል አስተውሎት ሰውን ማብቃት ወይም ደግሞ ብቁ ማድረጉ ላይ ነው እንጂ ስራን መንጠቅ ወይም ደግሞ ያንን ስራ ለአርቲፊሻል አስተውሎት መስጠት ስላይደለ ቅድም ሄዳ እንዳነሳው በኮደርስ 5 ሚሊዮን ኮደርስን ማየት እንችላለን። ሰዎች ኤአይንም ተጠቅመው ወይም ደግሞ ዲጂታሉን ተጠቅመው ዳታ ኢንተርፕሬት ማድረግ እንዲችሉ መስራት እንዲችሉ ራሳቸውን እንዲያበቁ እያደረገ ነው። ይሄ አንድ ገቨርንመንት መንግስት ወስዶ እየሰራው ያለው የቤት ስራ ነው ብዬ አስባለሁ። ፋይናንስ ስርዓቱ ላይ ትልቁ ድርሻ መንግስት ነው። አሁን በተለይ በእንደኛ ያሉ ሀገራት ላይ ትልቁን ቦታ የሚይዘው። ሌሎች ሀገራት እንግዲህ ፋይናንሱ ሴክተር ብዙ በሙሉ ወደ ግሉ የተሻገረበት ስለሆነ አሁንም መንግስት ስርዓትን ከማበጀት አንፃር ብዙ ኃላፊነት አለበት። እንዳልሽው አንቺም የተቋማቱ ላይ ያሉ አሰራሮችን እስከ መፈተሽ ድረስ የሰራተኛ የዳይቨርሲቲ ጉዳይ ሁሉ ያነሳሉ። አይ ቲንክ ዳይቨርሲቲ ሲሉ ብዝሃነት ያካተተ ፋይናንስ ስርዓት መፈጠር አለበት። ወደ አንድ ጎን ያላዳለ ዳይቨርሲቲ ሲሉ የቀለም ልዩነት ብቻ ሳይሆን ኢኮኖሚ ልዩነቱንም ሁሉንም ያካተተ ህብረተሰብ መፈጠር አለበት እዛ ፋይናንስ ሴክተር ውስጥ የሚሉት አለና እሱ ወሳኝ ነው። አንደኛው ሌላው ያው እየሰራንበት ነው ቀጠናዊና አካባቢያዊ ኃይል አቅርቦት ላይ ብዙ እየተሰራ ነው። እኛ ሀገር እንግዲህ ሁሉንም የኃይል አቅርቦቶች እየተጠቀምን ያለ ነው። ሃይድሮ ኤሌክትሪክ ፓወሩን እየተጠቀምን ነው። እንግዲህ ሌሎች ጂኦተርማሉንም አለ በመጠንና በይዘት ወደ ታዳሽ ኃይል ላይ ነው ትኩረታችን። ታዳሽ ኃይል ላይ ጂኦተርማሉ አለ፣ ዊንድ ፋርሞች እነዚህ አሉ። ከዚያ ውጪ ደግሞ በቅርቡ ወደ የኒውክሌርም ኃይል እናገኛለን። ግን ከነዚህ ሴክተሮች አካባቢው ላይ እንዴት ነው የምንጠቀምባቸው የሚለው መነሳት ያለበት ነው። ኢትዮጵያ ያረጋች ነው እንግዲህ ለጎረቤት ሀገራት ኃይል ሼር እያደረገች ጀምረዋለች ሂደቱን። የግድም ነው ጎረቤት ሀገራት ላይ ያለ ችግርን አካባቢው ባለ የኃይል አቅርቦት ሼር በማድረግ ነው የሚፈታውና የብዛ ኢኮኖሚው ላይ የተሰሩ ያሉ ስራዎች አሉ። የዲጂታል ትራንስፎርሜሽን አንስተናል። በብዛት ዲጂታል ትራንስፎርሜሽን ጀምረናል 2025 ብለን አሁን 2030 አሻግረናልና በሚቀጥሉት 5 አመታት ደግሞ የዲጂታል ትራንስፎርሜሽኑ ከዚህም በላይ ከፍ ማለት እንዳለበት እንግዲህ አህመድ ሺዴ ያቀርባል። የአጠቃላይ የፎረሙም ሀሳብ ነው። እነዚህ ሀሳቦች ዲጂታላይዜሽን ወሳኝ ነው፣ የኤአይ ጉዳይ ወሳኝ ነው፣ የቀጠናዊ ትስስር ጉዳይ ትብብር ጉዳይ ወሳኝ ነው። ከኃይል አቅርቦቱ ጋር እንዲያውም በተገናኘ እኮ ላይክ አረንጓዴ ልማት ራሱ የምንለው ይሄ ግሪን ከካርበን ሽያጭ ማግኘትም የምንችልበት እድል ያለ ይመስለኛል። ምክንያቱም ግሪን እንትን እየተከልን ያለ ነው ፕሮቫይድ ማድረግ ሲጀምር ላይክ ከዛ ራሱ ፋይናንስ ማግኘት እንደምንችልም ራሱ ማንሳት ይቻላል። ኢኮኖሚው በብዙ መልኩ መደገፍ ይችላል። እንዳነሳሽው የኃይል አቅርቦት እኛው ትኩረት ያደረግነው አካባቢንም ፎከስ ያደረገነው ቅድም ሳነሳው የፋይናንስ ሲስተሙ ላይ አካባቢ ጉዳይ ሲባል አንዱ ይሄ ነው። ከፖሊሽን ጋር ሁሉ ያገናኙታልና ፋይናንስ ስርዓቱ አካባቢው ፖሊዩት ከሆነ ከተበከለ ከተጎዳ ምናምን የፋይናንስ ስርዓቱም ይጎዳል
የሚል ተያያዥ ጉዳይ ያነሳሉና እንዳልሽው የኃይል ስርዓቱን ብቻ ማሳደግ ለምሳሌ ላለፉት አመታት ዓለምም ሲጠቀም የነበረ የኃይል ምንጮች አሉ። እነሱ የኃይል ምንጮች አሁን ባለው የዓለም ፍጥነትና ሂደት መጠናቸው መቀነስ እንዳለበት ይታመናል እና በተቻለ አቅም እንግዲህ አካባቢ ብክለት ላይ ተጽዕኖ የሌላቸውን የኃይል ምንጮች መጠቀም አለብንና ፋይናንስ ስርዓቱም ላይ ተመልሶ ጉዳት ያስከትላል ይመስለናል። የኃይል አቅርቦቱን ከፍ ማድረግ ትስስሩን መፍጠር አካባቢ ትስስሩን ግን ተመልሶ ደግሞ ፋይናንስ ስርዓቱ ላይ አንዱ ኢንቫይሮንመንት የሚለው እሱንም ነው አካባቢ ሁኔታ የሚለው ከፖሊሽን ጋር ነውና እንዳልሽው የካርቦን ልቀቱ የሚያስገኘው ኢኮኖሚ ጠቀሜታ አለ። ከዛ ውጪ ደግሞ የአየር ላይ ያለው የብክለት መጠን መቀነስ ደግሞ በሀገራት የተቀመጠ አጀንዳም ጭምር ነው አካባቢ ሁኔታና በአንድ ድንጋይ ሁለት ወፍ አይነት አካሄድ ነው። ከካርበን የምናገኘው ገንዘብ አለ፣ ከዛ በተጨማሪ ደግሞ ኢኮኖሚውን የሚደግል ከዛ በተጨማሪ ደግሞ አካባቢ ላይ የሚፈጠሩ ብክለቶችን መንቀነስበትም ሂደት ነው ያስባል። እሺ እንግዲህ ያው በቆይታቸው የኢትዮጵያ ልኡካን ቡድን በርካታ የሆኑ ተግባራትን አከናውነዋል። ከነዚህ ውስጥ ኢትዮጵያ የተገበረችውን የማክሮ ኢኮኖሚክ ሪፎርምን በተመለከተ ያስገኛቸው ውጤቶች ምን ላይ እየሰራ እንደሆነ ከተለያዩ አካላት ከፋይናንሻል ተቋማት ኃላፊዎች ከአገሮች ጋራ በሁለትዮሽ ውይይት በስብሰባው ጎን ለጎን ማብራሪያ ሰጥተዋል፣ መግለጫ ሰጥተዋል። በዚህ ጉዳይ ላይ ከብዙ የተቋማት አመራሮች እንደዚሁም የሀገር መሪዎች ጋራ ኢትዮጵያ እየተገበረችው ያለችውን የማክሮ ኢኮኖሚክ ሪፎርሙ ሂደቱ ምን ይመስላል፣ ስኬቶቹ ምንድናቸው የሚለውን እና ወደፊትም ደግሞ ትብብራቸውን አጠናክረው እንዲቀጥሉ ጭምር አሳስበዋል። ከዚህ በተጨማሪ ደግሞ የኢትዮጵያ እንግዲህ ኢኮኖሚዋን ለውጭ ባለሀብቶች ለኢንቨስተሮች ክፍት አድርጋለች እና በየጊዜው በሚኖሩ እነዚህ ባለብዙ ወገንም ይሁን ባይላተራል ግንኙነቶቿ ሁሌ የምታደርጋቸው ነገሮች ምንድነው? ኢትዮጵያ ያላትን የኢኮኖሚ የኢንቨስትመንት አቅሞች ማስተዋወቅ ስራ ነው የምንሰራው። ብዙዎቹ በፖሊሲ የተደገፉ ቀጥታ የውጭ ኢንቨስትመንትን ለመሳብ የሚያስፈልጉ ቅድመ ሁኔታዎችን በሙሉ መደላልሎችን ፈጥራ ጥሪ እያደረገች ነው እና የማስተዋወቁ ስራ እንግዲህ በሰፊው እየተሰራ ነው። ይህንን ስራ ከተሰራበት ቦታ አንዱ እንግዲህ የዳቮሱ የወርልድ ኢኮኖሚክ ፎረም ነው። በዚህም ከበርካታ አገር መሪዎች ጋራ ከባለብዙ ወገን ተቋማት ጋራ የፋይናንሻል ተቋማት ጭምር ይህን ጉዳይ ማብራሪያ ሰጥተው ኢትዮጵያ ለኢንቨስትመንት ምቹ ሆኗል፣ ብዙ አመቺ ሁኔታዎች በመንግስት በትኩረት እየተሰራ መሆኑን መግለጫ ማብራሪያ ሰጥተዋቸዋል ማለት ነው። ይሄ በተለይም ከቢል ጌትስ ጋር ራሱ የተያዩትን አንድ ላይ ብታነሳው ይሄ አግሪቴክ በዲጂታል አግሪካልቸሩን ወይም ደግሞ ግብርናውን በዲጂታል ከመደገፍ አንጻር ራሱ ትልቅ ፋይዳ ያለው እንግዲህ ቢል ጌት በብዙ ጉዳዮች ኢትዮጵያ ውስጥ ይሳተፋል። በፋውንዴሽኑ በኩል በተለይ በጤና ላይ በጣም በሰፊው እየሰራ ነው። ከሱ ጋር የነበረው ውይይት አንዱ የቴክኖሎጂውን ጉዳይ የሚጨምር ነው። እንግዲህ አንዱ ማሳያ ነው። እንግዲህ ከኩባንያ መሪዎች ጋራ ግንኙነት ውይይት አድርገዋል። እንዲሁም ደግሞ ከወርልድ ኢኮኖሚክ ፎረም ሊቀመንበር አዘጋጆቹ ጋራም እንደዚሁ ውይይት አድርገው የኢትዮጵያን በኢኮኖሚ ዘርፍ እየሰራቻቸው ያለችውን ስራዎች፣ ስኬቶቿን እና ወደፊት ምን ያላትን አቅም እየሰራች ያለችውን ነገሮች በሰፊ ማብራሪያ ሰጥተውበታል እና ይሄ እንግዲህ ኢትዮጵያ በመድረኩም በአግባቡ ተጠቅማበታለች ማለት ነው። በቆይታችን ከአመታት በፊት ትዝ የሚለኝ የዚሁ ኢኮኖሚ ፎረም ላይ የኢትዮጵያ የፖሊሲ ጥያቄ ተነስቶ ነበር። በተለይም ኢትዮጵያ ረጅም ጊዜ በሯን ዘግታ ቁጭ ብላለች በዚህ በፋይናንስ ሴክተሩና እዚሁ መድረክ ላይ ከአመታት በፊት ጥያቄ ሆኖ ቀርቦ ነበረ። ለምን አትከፍትም ኢኮኖሚዋን ለውጭ ባለሀብት የሚለው ባለሀብቶች ኢኮኖሚዋን ለምን አትከፍትም የሚል ጥያቄ ነበረና አሁን ከሞላ ጎደል ብዙዎቹ ጥያቄዎች ተመልሷል የሚል ግምት አለኝ። ሀገራት ፍላጎት፣ የተቋማት ፍላጎት፣ ተነሳሽነት ካለ ኢትዮጵያ የወሰደችው የኢኮኖሚ ማሻሻያ ሪፎርሙ የከፈታቸው በሮች አሉና አሁን ጥያቄው ተመልሷል። ግን አሁንም ደግሞ በዛ ሴክተር ላይ ደፍረው የሚመጡ አካላት ያስፈልጋሉ እና ያንን እነዛን አካላት ለመጋበዝ ይህ ፎረም አንዱ ማስተዋወቂያ መንገድ ሆኖልናል በሚለው የምስማማበት ሀሳብ ነውና ብዙ አካላት ስለሚሳተፉ ኢንቨስተሮችም ስላሉ
የባንክ ትላልቅ የባንክ ተቋማትም ስላሉ በእርግጥ ያውቁታል መረጃው አላቸው ግን እንደ አይነት መድረኮች ደግሞ የበለጠ ነገሩን ግልጽ ያደርጋሉ ከኛም በኩል ተሳታፊ የነበረው ልዑክ ቡድን ይሄንን ግልጽ ለማድረግ በተናጥል የተነጋገራቸው ይኖራሉ የሚል ግምት አለኝና ለዛ ትልቅ በር ከፋች ነው በአጠቃላይ ግን የዳቮስ ጉባኤ በጥሩነት ተነሳው ዲያሎግ የተደረገበት መሆኑ ነው ዓለም በተካረረበት ሁኔታ ላይ አሁንም ቁጭ ብሎ መነጋገር እንደሚቻል የታየበት ነው ልምድ ማጋራት እንደሚቻል ኢኮኖሚ ያደጉ ሀገራት ግን ኢኮኖሚያቸው በማደግ ካሉ ሀገራት ሁሉ ልምድ የሚወስዱበት መድረክ ሆኖ ነው ላለፉት አመታት የቀጠለው ሁሉም ሀገራት በሄዱበት መንገድ ውጤታማ ሆኛሉ ያሉበትን ሀሳብ የሚያጋሩበት ሆኗልና ይሄ አንቲንክ ብዛነቱንም ከፍ ያደረገው ይመጣል በኢኮኖሚ ትልቁም ትንሹም አፍሪካም አውሮፓም ሁሉም አህጉር የሚሳተፍበትና ሁሉም ሀሳቡን የሚያጋራበት ከዛ ደግሞ በጋራ በትብብር ለመስራት ጥረት የሚደረግበት በዋናነት ደግሞ ቁጭ ብለው እነዚህ እንግዲህ አሁን የተካረረ ሀሳብ ያልናቸው በጂኦፖለቲካ የሚጣሉት በኢኮኖሚ በበላይነት ቅድምም አንስተሻዋልና የበላይነት ጥያቄ ቢሆንም በጋራ አንድ ላይ እንሆን በትብብር ውስጥ ደግሞ በፉክክር ውስጥ ደግሞ ትብብርም አለና እነዚህ መድረኮች አንድ ላይ ቁጭ አድርገው ለትብብር የሚያዘጋጇቸው ቢያንስ ለውይይት ለዲያሎግ የሚያመቻቿቸው ሆነዋል ብዬ አስባለሁ I think ቀደም እንዳነሳው ነው በተለይ ከባለፉት 2 አመታት በነበሩት የዳቮስ ስብሰባ ኢትዮጵያ እያስተዋወቀች ወይ ደግሞ ኢንቨስትመንትን እየጠየቀች ነበር አሁን I think ስትራቴጂካዊ አጋርነት ወደምንለው አብረን እንስራ እነዚህ ነገሮችን የጋ ክፍት ናቸው እንዳልነው ነው አሁን የሳፋሪኮምን ማንሳት ይቻላል ሌሎች ኢንተርናሽናል ተቋማት ኢትዮጵያ ውስጥ እየመጡ እየተቋቋሙ እየሰሩ ነው አሁንም እንዲሁ ደግሞ የውጭ ባንኮችም እንዲገቡ መንገድ ከፍተናል ሶ ከማስተዋወቅ አልፈን አሁን በጋራ እንስራ አንድ ላይ እንስራ የሚለው እንትን ላይ እንደደረስን ነው ለማሳያ ነው ብያስባለሁ እውነት ነው ያው እንግዲህ እንዳልሽው አንዳንድ እንትኖች ስራዎቹ ተጀምረዋል ከሳፋሪኮም አሁን ደግሞ የፈረንሳዩ የሪቴይለር የሽያጭ ሸቀጦችን የሚሸጥ ኩባንያ ገብቶ ከኩዊንስ ሱፐርማርኬት ጋር አብረው ሊሰሩ ነው ሌሎች ብዙ ማናቃቸው በሂደት ላይ ያሉ በጣም የቀረቡ የኬንያም ባንክ ኢትዮጵያ ውስጥ ሊከፍቱ ስራ እየሰሩ ነው ብዙ ተቋማት እንቅስቃሴዎች አሉ ይሄንን ጥረቱ ምን ላይ ነው ምን እየሰራ ነው የሚለውን ሄዶ ማብራራት ያስፈልጋልና በዚህ በፎረሙ ላይ ኢትዮጵያ አቋሟን ብቻ አይደለም እንትን ያለችውና የውጭ ቀጥታ ኢንቨስትመንት ምን አዘጋጅተናል ምን ማድረግ እንችላለን የሚለውን ከቅድም እንዳልኩት ከማበረታቻው አስቻይ ሁኔታዎችን ከማሳየት አንፃር በበርካታ ፓራሜትሮች ኢትዮጵያ ዝግጁ መሆኗን ከዚህ በተጨማሪ ደግሞ ሀገሪቱ የልማት ግቦች ለማሳካት የሚያስችል ጠንካራ ስራ እየሰራች መሆኑን አሁን የዘላቂ የልማት ግቦች የሚባሉ አሉ ቅድም እንዳልነው ብዙዎቹ እየሰራናቸው ያሉት ስራዎች ብዙዎቹን የዚህ የሰስተይነብል ዴቨሎፕመንት ጎል የሚባሉትን ምናሟላበት ወደ እነሱ እየሄድን ያለንበት ያሟላናቸው አሉ ኦሬዲ ግን አሁን ብዙዎቹ ወደዛ እየሄዱ ናቸውና በጣም በጥሩ ሁኔታ ላይ ነው ያለነውና ኢትዮጵያ በዚህ በተሳትፎ ብቻ አይደለም እንደሆነ አጋርታለች በአፍሪካ ውስጥ ያላትን ተጽዕኖም ያሳየችበት ነው ምክንያቱም በብዙ ቦታዎች ላይ የአፍሪካን ጉዳዮችም ይሄድን ያስተጋባን ነው የዓለም ፋይናንሻል ስርዓት ሪፎርም ያስፈልገዋል አካታች መሆን አለበት የሚለውን በስፕሪንግ በነበረው በዋሽንግተን ዲሲ በነበረው የፋይናንስ ተቋማት ላይም በጂ20 ላይም በተለያዩ የዓለም መድረኮች ላይ የአፍሪካን ጉዳዮችን በማንሳት ተጽዕኖዋን እያሳረፈች ነው ማለት ነው እንግዲህ ኢትዮጵያ ለራሷ ብቻ ሳይሆን ለአፍሪካ ለአህጉሩም ካላት ታሪካዊ ሚና አንፃር በትክክል እየተወጣች ያለችበት አቋም ነው እዛ መድረኩ ላይ በተሳትፏም ተጽዕኖዋም የታየበት መድረክ ነው ማለት ነው በአጠቃላይ እንግዲህ መድረኩ ኢትዮጵያ ጥሩ ተሳትፈችበት ወይም ደግሞ ተጽዕኖዋን ያሳየችበት ነበር ማለት እንችላለን እናጠቃል ዛሬ ቆይታችን መጨረሻ ነገር እሺ በጣም ስለነበረን ቆይታ በጣም እናመሰግናለን ጥሩ ጊዜ ነበር አድማጭ ተመልካቾቻችን እናንተም ከነበረን ቆይታ የሚጠቅማችሁን ነገር እንዳገኛችሁ ተስፋ አደርጋለሁ አብራችሁን ስለነበራችሁ ከልብ እናመሰግናለን ጤና ይስጥልኝ